አትግደሉን በህግ አምላክ ብሎ መናገር በምንኛ ታምር ነው ፖለቲካ የሆነው? መግደል ጽድቅ የሆነባት መሞት ግን ሟች አትግደሉን ብሎ መናገር ኃጢአት የሆነበት ሀገር እንዲህ አይነት ሀገር ከሆነ ይቅር። እንዲህ ከሆነ እናንተ አባቶች እንደዚህ ሀገር ይፈርሳል፣ ይፍረስ እንዴ! እነማን ሊኖሩበት ነው? እነማን አልቀው? ቅዱስ ሲኖዶስ ቢሮ ብትሄዱ ስርዓተ መንግስቱ ያስቀመጣቸው ግለሰቦችን ነው የምታገኙ። ከዚህ ያለውን ስርዓት ስለሆነ የሚያስፈጽሙት ከዚህ ያለው መልእክት ስለሆነ ሐሳባችንን በፍጹም ያደምጡ ዘንድ ፈቃደኞች አይደሉም። እነሱ ላይ ተጽዕኖ መፍጠር ማለት ወይ በጀምላ ልንወጣ እንችላለን፣ አለያም በሰነድ በተደራጀ በስርዓት ህግንና ስርዓትን በሚያውቁ ሰዎች በኩል በቁጥር ከ1000 የማያንሱ ሰዎች ሆነን ልንገባ እንችላለን። ቁጥር አንዱ እኔ ነኝ። ሕያው እግዚአብሔር ምስክሬ ነው። ለመሞትም ለመኖርም የተዘጋጀ አእምሮ ነው ያለኝ። እንኑር የሚል አካል ካለ ተስማምቼ ለመኖር ዝግጁ ነኝ። ክርስቲያኖችን እያጠፋን እናንተ ዝም ብላችሁ ዝም በሉ የሚለይ አካል ካለ ግን ዝም አልልም። እኔ የክርስቶስ አካል ናችሁ ብለን የሰበክናቸው ክርስቲያኖች በክርስቶስ ብንሞት ሕያው እንሆናለን ብለው እሳት ውስጥ ሲገቡ እኛ የምዕመናንን አስራት እየሰበሰብን ቁጭ ምንል ከሆነ አባትነታችን ምንድን ነው? የጴጥሮስን ወንጌል የሚሰብክ ህይወቱ ግን እንደ ዴማስ አንጸባራቂ ነገር ያታለለው መምህር ከሆነ መምህርነቱ ምንድን ነው? የገባበትን ዓላማ የተሸከመውን አስኬማ ረስቶ ነፍሰ ጡር መስሎ 4 ኪሎ ለ4 ኪሎ የሚንቀሳቀስ ከሆነ የሱ ጵጵስና ምንድን ነው? አገልግሎቱ ሴት ላይ ነው? መቼ ነው የሚናገረው? እኔ በሞቴ በጣም አዝኛለሁ። እንደ ሀገረ ስብከት መምሪያ በጀምላ ሲጨፈጨፉ ሀገር ያወቀው ፀሐይ የሞቀው የዓለም ሚዲያ እየዘገበው እኔ ጵጵስና ይበቀኛል ማለት እንኳን ቢከብዳቸው አባቶቻችን የልጆቻችን ልቄት ይብቃ ብለው አይናገሩም? ወጣው ቢያንስ ከኛ ድምፅ ይልቅ የነሱ ድምፅ ይከበራል። ከመምህራኑ የመምህራኑ የኛ ይከበራል። ከመምህራኑ ከኛ የጳጳሳቱ የነሱ ድምፅ ይከበራል። ለምን እነሱ እያለቁ ዝምታው በዚህ ልክ ጸና? አስባችሁታል? አርሲ ላይ ዕለት የሚገደሉት ደመ ወልደ እግዚአብሔርን ስጋ ወልደ እግዚአብሔርን ፈትተው ከቤተ መቅደሱ ሳይወጡ በቤተ መቅደሱ ውስጥ እስከ ቤተ ክርስቲያኑ የተቃጠሉት በቁም የታረዱት አስባችሁታል? እኒህ የክርስቶስ እና በክርስቶስ የሚያምኑ ክርስቲያኖች መሆናቸውን ስታስቡ አያማችሁም? እንደ ክርስቲያን አይሰማችሁም? ክርስቲያን መሆኑ ተውት። ሰው እንደመሆን እንደ በግ መታረዱ አይቆጭም? አያደማም ወይ አያደክምም? ይሄ እንዴት ጥቁር ልበሱልኝ ብሎ በስልጣኑ ሲመጡበት አዋጅ የጠራ ሲኖዶስ በልጆቹ ሲመጡበት እንዴት አዋጁን በአዋጅ እንዴት አይቀለብስም? እንዴት ቆሞ ኑ ዛሬም ልጆች አይልም? ዝም አልቆ ባለፈም ለማስታረቅ ለማቻቻል ሞከርነ። እስኪ አባቶቻችን እውነት ነው፣ አዎ አባቶቻችን በቃ እነሱን ችግር ውስጥ ሆነን ነው ምናምን አለ። ብዙ አወራን፣ በርካታ ቀን አጠጋጋ ነው የአባቶችን ክብር ለማስጠበቅ የለም ሲኖዶስ የለም እንዲህ የለም እያለ ሰው ሲናገር ኧረ እባካችሁ እስኪ ተው እያልን ብዙ ቀን አስታረቅን። አሁን ግን በዛ አለቀ። በቀን ቤተክርስቲያን ማን ሚሉ ደራጎን ነው የምታመልክ ቤተክርስቲያን በየቀኑ ለዘንዶ እየገበረች መኖር አለባት ልጆቿን። ሰው ወጥቶ ሐሳብ አይሰጥም ወይ? ሰው ሐሳብ አይሰጥም ወይ? የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል? ይሄ ለኔ በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል? ከልብ ማለት ነው። ክርስቲያን ስትሆን ብቻ ነው የሚገባ ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያላግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባህም። ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጩኸት ነው የሚመስልህ። የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባሃል እውነታው። ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች? እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው? ለምንድን ነው የምንሞተው? ክርስቶስን እናመልከው ዘንድ ዕድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን። ለምን
ፈጣሪያቸውንም ህዝቡንም ታሪክንም የማይፈሩ ሰዎች አትግደሉ፣ ሰውን እረፉ፣ በደመ ክርስቶስ የተቀደሰ ነው ብሎ መናገር ያስፈራል እንዴ? ጦር ያወጁት ግድያን ያለማመዱት ግለሰቦች ካልፈሩ እኛ ተው ክርስቲያኖችን አትግደሉ የክርስቶስ ደም የተከፈለላቸው ናቸው ብሎ መናገር ያስፈራል ወይ? አንዳንዱ ደግሞ ፖለቲካ የሚል ሐሳብ ሰባለ። ምንድነው ፖለቲካ ማለት? ፖለቲካ ማለት እኮ ራሱን የቻለ ስርዓተ መንግስት እና ስርዓተ ክህነት የየራሱ ክንፍ አለው። በሁለት ክንፍ የምትበር ስርዓተ መንግስቱ ከስርዓተ ቤተ ክህነቱ አጥር ሳይኖረው ነገር ግን ድንበር ኑሮት አንዱ የአንዱን ህግ አክብሮለት መኖር ማለት ነው። ይህ በቢሮ ደረጃ በውይይት ደረጃ በሐሳብ ደረጃ ሲነገር የሚያገለግል ቃል ነው። ከሐሳብ ወጥቶ ቀጥታ ግድያን ብቻ የሚያለማምድ ስርዓት ከሆነ ግን አትግደሉን በህግ አምላክ ብሎ መናገር በምንኛ ታምር ነው ፖለቲካ የሆነው? መግደል ጽድቅ የሆነባት መሞት ግን ሟች አትግደሉን ብሎ መናገር ኃጢአት የሆነበት ሀገር እንዲህ አይነት ሀገር ከሆነ ይቅር። እንዲህ ከሆነ እናንተ አባቶች እንደዚህ ሀገር ይፈርሳል፣ ይፍረስ እንዴ? እነማን ሊኖሩበት ነው? እነማን አልቀው? ሰው ካልገደሉ መኖር የማይችሉ ሰዎች ካሉ እየገደሉን አብረን ስለማንኖር አብሮ መኖር ይቀራል ማለት ነው። እንዴት ይቀራል? እናያለን በጋራ። እየተሰራ ያለው ስራ ልንገራችሁ ምዕመናን፣ ከዚህ በላይ መቼ እንነግራችኋለን? ከሆነ ከ18ኛው ምዕተ ዓመት ጎዳና ጀምሮ ጵጵስና የቅድስና መስፈርትን ለቀቀና አንድ ንጉስ በሚነግስበት ሰፈር ካገኘ ያክስቱ ልጅ ከሌለ የተወለደበት ሀገር ወይም ደግሞ ወክሎት የመጣው ሰፈር ያንን ፓትርያርክ አድርጎ ይሾማል። ከዚያ ቤተክርስቲያን እስከ በጀቷ እስከ ልጆቿ የሥርዓተ መንግስት እንደፈለገ ይጋልባል። ያ ስርዓት ዛሬም ድረስ ተከትሎን መጥቶ አንድ የሀገር መሪ ወኪል አድርጎ የሚያስቀምጠው ማንን ነው? እርሱ ዞት የመጣውን የሰፈሩን ነው። እንደፈለገ የሚመቸውን ሲገልም የማይናገረውን ወጥቶ ድምፅ መሆን እንዳይናገር ዝም እንዲል በጀቷን ብድግ አድርጎ የቤተ ክርስቲያኗን በጀት ወደ ፈለገ ሲመድብ ትክክል ብሎ ዝም የሚል ጳጳስ ይመድባል። አሁን ላይ በጣም ነገሮች ሁሉ ሰላምን ያሳጡንና መፍትሄ የሌለው ለንግግርም ለሐሳብም የቀና አንደበት ያላቸው ሰዎች ሁሉ መናገር እስኪሳንን ድረስ የደከመን ቅዱስ ሲኖዶስ ቢሮ ብትሄዱ ስርዓተ መንግስቱ ያስቀመጣቸው ግለሰቦችን ነው የምታገኙ። ከዚህ ያለውን ስርዓት ስለሆነ የሚያስፈጽሙት ከዚህ ያለው መልእክት ስለሆነ ሐሳባችንን በፍጹም ያደምጡ ዘንድ ፈቃደኞች አይደሉም። እነሱ ላይ ተጽዕኖ መፍጠር ማለት ወይ በጀምላ ልንወጣ እንችላለን፣ አለያም በሰነድ በተደራጀ በስርዓት ህግንና ስርዓትን በሚያውቁ ሰዎች በኩል በቁጥር ከ1000 የማያንሱ ሰዎች ሆነን ልንገባ እንችላለን። ቁጥር አንዱ እኔ ነኝ። ሕያው እግዚአብሔር ምስክሬ ነው። ለመሞትም ለመኖርም የተዘጋጀ አእምሮ ነው ያለኝ። እንኑር የሚል አካል ካለ ተስማምቼ ለመኖር ዝግጁ ነኝ። ክርስቲያኖችን እያጠፋን እናንተ ዝም ብላችሁ ዝም በሉ የሚል አካል ካለ ግን ዝም አልልም። እኔ የክርስቶስ ብልቶች ናችሁ፣ የክርስቶስ አካል ናችሁ ብለን የሰበክናቸው ክርስቲያኖች በክርስቶስ ብንሞት ሕያው እንሆናለን ብለው እሳት ውስጥ ሲገቡ እኛ የምዕመናንን አስራት እየሰበሰብን ቁጭ ምንል ከሆነ አባትነታችን ምንድን ነው? የጴጥሮስን ወንጌል የሚሰብክ ህይወቱ ግን እንደ ዴማስ አንጸባራቂ ነገር ያታለለው መምህር ከሆነ መምህርነቱ ምንድን ነው? የገባበትን ዓላማ የተሸከመውን አስኬማ ረስቶ ነፍሰ ጡር መስሎ 4 ኪሎ ለ4 ኪሎ የሚንቀሳቀስ ከሆነ የሱ ጵጵስና ምንድን ነው? አገልግሎቱ ሴት ላይ ነው። መቼ ነው የሚናገረው? መድኃኔ ዓለም ክርስቶስ በወንጌል አይታችሁት ከሆነ በሚያዝበት ጊዜ መናሃ ተሐስሱ ማንን ትፈልጋላችሁ ነው ያለ። አንድ ኢየሱስን እንፈልጋለን ሲሉት ህድግወሙ ለእሉ ነው ያላቸው። እኔን ከፈለጋችሁኝ እነሱን ተዋቸው ብሎ ሐዋርያቱን ልቀቋቸው ብሎ አስለቅቆ ራሱ ነው ሄዶ የገባው። ማንም እንኳን በፈቃዱ ዮሐንስ ወንጌላዊ ተገኘ እንጂ ስለ ክርስቶስ ስለ እኔ ኑ ተሰቀሉልኝ የት ትሄዳላችሁ? ጴጥሮስ የያዝከውን ሰይፍ የት ትጥለዋለህ? ቁረጥበት እንጂ አላለም ጌታ። ህድግወሙ ለእሉ እነሱን ተዋቸው እኔን ግን አስቀድሙኝ ብሎ ነው።
አባቶቻችን ስለ በጎች ጌታም ተናግሯል። ስለ በጎቹ ተላልፎ ጴጥሮስን ጌታ አስጠንቅቆ 3 ጊዜ ጠይቆ እቀባባ ግእየ በጎችን ጠብቅ ነው ያለው። መጠበቅ የሚባለው ምንድን ነው? ጥበቃው የት ላይ ነው? እኔ በሞቴ በጣም አዝኛለሁ። እንደ ሀገረ ስብከት መምሪያ በጀምላ ሲጨፈጨፉ ሀገር ያወቀው ፀሐይ የሞቀው የዓለም ሚዲያ እየዘገበው እኔ ጵጵስና ይበቀኛል ማለት እንኳን ቢከብዳቸው አባቶቻችን የልጆቻችን ልቄት ይብቃ ብለው አይናገሩም? ወጣው ቢያንስ ከኛ ድምጽ ይልቅ የነሱ ድምጽ ይከበራል። ከምዕመናኑ የመምህራኑ የኛ ይከበራል። ከመምህራኑ ከኛ የጳጳሳቱ የነሱ ድምጽ ይከበራል። ለምን እነሱ እያለቁ ዝምታው በዚህ ልክ ጸና? አስባችሁታል? አርሲ ላይ ዕለት የሚገደሉት ደመ ወልደ እግዚአብሔርን ስጋ ወልደ እግዚአብሔርን ፈትተው ከቤተ መቅደሱ ሳይወጡ በቤተ መቅደሱ ውስጥ እስከ ቤተ ክርስቲያኑ የተቃጠሉት በቁም የታረዱት አስባችሁታል? እኒህ የክርስቶስ እና በክርስቶስ የሚያምኑ ክርስቲያኖች መሆናቸውን ስታስቡ አያማችሁም? እንደ ክርስቲያን አይሰማችሁም? ክርስቲያን መሆኑ ተውት። ሰው እንደመሆን እንደ በግ መታረዱ ይሄ አይቆጭም? አያደማም ወይ? አያደክምም? ይሄንን ሰው እንዴት ጥቁር ልበሱልኝ ብሎ በስልጣኑ ሲመጡበት አዋጅ የጠራ ሲኖዶስ በልጆቹ ሲመጡበት እንዴት አዋጁን በአዋጅ እንዴት አይቀለብስም? እንዴት ቆሞ ኑ ዛሬም ልጆች አይልም? ዝም አልቆ ባለፈም ለማስታረቅ ለማቻቻል ሞከርነ። እስኪ አባቶቻችን እውነት ነው፣ አዎ አባቶቻችን በቃ እነሱን ችግር ውስጥ ሆነን ነው ምናምን አለ። ብዙ አወራን። በርካታ ቀን አጠጋጋ ነው የአባቶችን ክብር ለማስጠበቅ የለም ሲኖዶስ የለም እንዲህ የለም እያለ ሰው ሲናገር ኧረ እባካችሁ እስኪ ተው እያልን ብዙ ቀን አስታረቅን። አሁን ግን በዛ አለቀ። በቀን ቤተክርስቲያን ማን ሚሉ ደራጎን ነው የምታመልክ ቤተክርስቲያን በየቀኑ ለዘንዶ እየገበረች መኖር አለባት ልጆቿን። ይህ ነው ቤተክርስቲያን ህልውና። አኗኗራችሁ ምንድን ነው? ዛሬስ ክርስቲያን ነኝ የምትል ማህተብ ያስተርክ ነገ ለመኖር ዋስትና ምንድን ነው? በፍጹም ውለን ለመግባት ዋስትናችን ካጣን፣ ቤተክርስቲያን ደርሶ ለመመለስ ዋስትናችን ካጣን፣ ኢትዮጵያዊ ሆነን ሙሉ ዜጋ አጠን እየተቀረዘበዝን በግማሽ ዜግነት መኖር ከጀመርን ዕለታት አለፉ፣ ዘመናት ተቆጠሩ። መቼ ምን ልናደርገው ነው? መቼ መምህራን በተለይ በእውነቱ ወደ ቅዱስ ሲኖዶስ ወደሚመለከተው አካል ወደ ሀገረ ስብከቱ ወዳለንበት አቅጣጫ በሚገባ መጮህ መቻል አለብን። በእውነት መቼ ነው የተማርነው ወንጌል የሚተረጎመው? በእውነት መቼ ነው? እነ ጴጥሮስ እኮ ወንጌል ተምረው ሲጨርሱ ወደ ሮማ አደባባይ ነው ለስቅለት የሄዱት። እኛ ወንጌል ተምረን ስንጨርስ ደና ደሞዝ ወደሚከፈል ሀገር ነው የምናደርገው። ሀገር ምን ቀይረው ደና ደሞዝ መክፈል ወደምትችለው ቤተክርስቲያን ነው። ጴጥሮስ ተምሮ ሲጨርስ መከራን የቀረበለት፣ እኛ እንጀራው ነው የቀረበልን። ግን አበላሉ ጠፋን። ክርስቲያኑ እየታረደ እንደ ከብት አልበን የምንጠጣው ምዕመኑን ነው የምንኖር። ደምቀን የጠመጠምነው ሻሽ የደረብነው ካባ በምዕመናን በኩል ነው። አናርስ፣ አንቆፍር፣ አንነግርና ሌዋዊ ይኮንን ጌጦቻችን ሰው እንዴት ጌጡ ሲወልቅ የጣቱ ቀለበት ሲወልቅበት ጌጡ ኧረ ቀለበት ብሎ ማያነሳ አለ እንዴ? ምዕመናን እኮ የኛ ጌጦች ቀለበቶቻችን እኮ ናቸው። ህይወቶቻችን ከኛ ሲወልቁ ኧረ ለምን ብሎ ሰው አይናገርም? እንዴት ዝም አለ? የሙዳየ ምጽዋት የ5 ብር 10 ብር ስብሰባ ማለት ነው። የሆነ ጳጳስ የሆነ ደሞዝ ስለሚያነሳ ማይጠረቅ ነው ደሞዙ። ምን ሆነ እሱ በቤተ ክርስቲያን ምጽዋት ብቻ እንኖር ዘንድ ነው እንደኛ የተፈጠር ነው? አካል አለው አይደለም? ሰው ሰርቶ አይበላም እንዲወጡ። በእውነት እጅጉን የሚያሳዝን መገፋፋት፣ አንዱ ከአንዱ ጋር መከበስበስ፣ የቃል እግዚአብሔር አንዱ ሊቅ አንዱ ምናምን አልተዋቀ ቆሻ ይልበት ገሌ እንደዚህ መከበስበስ። በቃ ዝም ብሎ እንትን የንታ ገሌ መምህር ገሌ ምናምንቴ። በፍጹም በቃ ይሄ የኋላ ቀርነት የዳራያን አስተሳሰብ ዕለት እንዳሳማ ስለሆዱ ብቻ የሚያስብ ፖለቲካውና ስርዓተ መንግስቱ የተምታታበት ምዕመናንን መጠበቅ ፖለቲካ የሆነበት የዚህ ዘመን አገልጋይ በዚህ ዘመን አበሬ በመኖሬ እጅጉን አዝናለሁ። በእውነቱ ወይ ወደፊት ትንሽ አቆይቶ ጨርሰው ካበዱት ጋር ቢደምረኝ ወይ ወደ ኋላ ከአባቶች ጋር ቢያሳልፈኝ በእውነቱ እግዚአብሔር በእውነቱ
በዚህ ዘመን ማለት በዚህ አብሮ ከመኖር በዚህ ዘመን የሰው ሞት፣ የሰው እልቂት፣ የሰው ግድያ እንዲያየውን እንኳን ለምን የሚል ወኔ ቁጭት የሌለበት ማለት ነው። ትልልቁ መምህራን እኮ ተሰደዋል እኮ ጮኸው ብቻቸውን። ቅድም በጣም በስሜት ተናድጀው የተናገሩት እነ ኔታ ገብረመድህን እንየው እኮ በዘመናቸው ተናገሩ፣ ስለ አንድነት ተናገሩ። ኦሮሚያ ላይ ክርስቲያኖቹ መኖር አቅቷቸዋል፣ አንድ ሆነን እንኑር እያሉ ስለ ሰላም ብዙ ሰበኩ። አድማጭ አጡ። ብቻቸውን ሲነቃባቸው ሰውየውን ጫካ አስገቧቸው፣ ቤታቸው እንዳይኖሩ ተደረጉ። ማንም ወጦ ድምፅ የሆናቸው ሰው የለም፣ የሆናቸውም የለም። በኋላ ደግሞ እኛ ሲደርስብን እኛ መነሳት ጀመር። እኛም አሁን ምን ሆኖ ነው የሚጮህ የሚለይ ይኖራል። እኔም ባንዱ ሰድዳለሁ። የሆነ ቀን ደግሞ ሲገባ አንተ ትነሳለህ። ምን ሆነው ይልና ቀጣዩ ያሰድድሃል። የሆነ እንዲየሆን ፍልሰት ማለት ነው ብቸኛ። ከዚያ በቃ ነገሮች ሁሉ ይሄዳሉ። ወድቆ መቅረት ይመጣል። ምንም ማለት ታሪክ ቢስ የሆነ የአባቱን ታሪክም ሽጦ የበላ የራሱን ታሪክ የሌለው ማለት እንዲህ ይመጣና ደግሞ አረተው ይሄ እኮ ፖለቲካ ነው። ሰውን አትግደሉ ማለት ፖለቲካ ከሆነ አርገው ጻፈው ሁሉ እንኳን በወረቀት በግንባር እንኳን በታሪክህ በእግር ስር ጽፈህ በራስህም ትራሳ አርገተን ተራሰው አስቀምጠው በፈለከው ጦማር ጽፈህ ሰውን አትግደሉ ማለት በምንም ታምር ፖለቲካ ሊሆን አይችልም። ሆኖም አያውቅ። ክርስቲያኖች እኛ ግደሉ ብለን አላለማመድን። በመግደል ትጸድቃላችሁ ብለን ሐሳብ አልተናገረን። አጥፉ፣ ሂዱ፣ ግደሉ፣ ሙቱ፣ ቀበሩ፣ ተቀባበሩ ብለን አላስተማርን፣ አላሰለጠንኛ። የሰው ደም አፍስሱ አላልን። ቀኛችሁን ሲመታችሁ ግራችሁን ብለን ነው እኛ የሰበክን ያስተማርን። ይሄ ነው ታገሱ ብለን የሰበክን። አሁን ግን አይሰራም። ቀኝህን ሲመታ ግራህን ስጥ የሚለው ለወንድም የተነገረ ቃል ነው። ለእናንተም ስንተረጉመው የነበርን ወንድሞቻችሁን ናችሁ ብለን አሰበናችሁ ነው። አሁን ግን ክዳችሁናል፣ አረዳችሁን። ስታርዱን ደግሞ ነገ ቅውም እንሆናለን። ማንም ክርስቲያን በሚችለው አቅም ሁሉ ራሱን ሊጠብቅ ይችላል። ማንም ክርስቲያን ማለት ነው። በአባቶቻችን በዘመነ ብሉይም በዘመነ ሐዲስም በሚችሉት አቅም ራስን መጠበቅ ወንጀል አይደለም። ራሴን እጠብቃለሁ በምችለው አቅም። ጭራሹን አቅም የሌለው እግዚአብሔር ጋር በጸሎቱ አቅም ያለው ደግሞ ዘመኑ ባፈራው መሳሪያ እግዚአብሔር ጋር ሆኖ እግዚአብሔር እያገዘው ራሱን መጠበቅ አለበት። ወደ ሰው ሄዳችሁ አታጥፉ። ሰው ሊያጠፋችሁ ከመጣ ግን ራሳችሁን ጠብቁ። ከዚያ ውጭ ግን እጅጉን ያሳዝናል። መፍትሄ 3 መፍትሄ። የመጀመሪያው ቁጥር 1 ልቅሶ እንድረስ። መጓዝም የሚችል ሰው ይጓዝ። መጓዝ እንደው እንትን የለውም። እስኪ እናጽናናቸው። በእውነት አጽናንተናቸው እንኳን ቀሪዎች ቢያንስ ይሙቱ። እስኪ እኔ እመጣለሁ። በፈለጋችሁት ቀን ጉዞ አዘጋጁ። ጉዞ በሚዘጋጅበት ቀን ሁሉ መምጣት ይችላሉ። እዛው ቦታው የሞቱት ሰዎች ሰፈር መሄድ ይችላሉ። በእውነት ምን ይሰራልናል? ይህ እኮ አካል ነው። በእውነት አካሉ ዕለት እየተቆረጠ ሰው ደስ ይለዋል እንዴ? ራሳችን ክርስቶስ ነው። ክርስቲያኖች ደግሞ በጠቅላላ ሕዋሳት ነን ብለን ካመን አንድ አካል ነን ብለን የምናምን ሰዎች እግር እየተቆረጠ የሚስቅ ሰው አለ እንዴ? እጅ እየተቆረጠ ገና ነው ራሴ እያለ የሚኖር ሰው አለ እንዴ? እየተከረከመ ዕለት በቀኝ የሚቆረጠው ቀኝ እጃችን ነው። በግራ የሚቆረጠው ግራ እጃችን ነው። በታች የሚቆረጠው ግራችን ነው። ዕለት እኛ ብቻ እኮ የቀረነው እኮ ትንሽ ነን። በእውነት መሃል ሲፈታ ዳር ሲፈታ መሃሉ ዳር ይሆናል አይደል? ነገ ደግሞ መሃሉ እኛ ዳር ሆነን የምንጨፈጨፍበት ቀን ይመጣል። ዛሬ ለምን ብሎ ሰው አይወጣም? ዘመድ አንድ ሰው እንኳን ሲሞት አያሳዝናችሁም? ሰው እንዴት እስከ መቅደሱ ድረስ ሲቃጠል አይቆጫችሁም? የት ሀገር ነው እስከ መስጅዱ ድረስ አገልጋይ የተቃጠለው? እኛ ሀገር ተደርጓል ወይ? በሰው ብዛት በሀብት ከሆነ በጉልበት በሞራን በቀዳማዊነት ከሆነ እኮ ከእናንተ እንሻላለን። ግን አላደረግ ነው። ለምን? ስለ እውነት ፍጹም ያሳዝናል፣ ያስነባል፣ ውስጥንም ያደክማል። እኔ እውነት እላችኋለሁ እንደ ክርስቲያን ማድረግ ያለብንን ነገር ሁሉ ቁጥር 1 እልቅሶ እንድረስ። ሄደን እስኪ ሰኞ አጽናንተን ስንመለስ ማክሰኞ ደግሞ ይግደሏቸው እንሂድና እስኪ ባካችሁ ምንድነው የገጠማችሁ ብለን የቁስ ችግርም ያለባቸው እስኪ በእውነት በወሬ ነው የምንሰማ፣ በሚዲያ ነው የምናይ። በአካል እስኪ እንያቸው ችግራቸውን ምንድነው የሆናችሁት ብለን ሄደን እስኪ ዕለት የደም ምድር የሆነ ምንድነው ብለን እናያቸው። ሄደን መነሳትም ያለባቸው አካላት ካሉ አንስተን ጠርተን መጠራት ያለባቸው አካላት ካሉ ተወያይተን ሀገረ ስብከቱ ውስጥ ገብተን ለምን መግለጫ እንደማይሰጡ ችግሩ ምን እንደሆን አይተን እንምጣ። አንድ ሁለተኛ መፍትሄ መደራጀት ባለብን አካልና አቅም ልክ ተደራጅተን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስን እንጠይቅ። ሶስተኛ መፍትሄ የመንግስት አመራር ኦርቶዶክሳዊ የሆንህ በእውነት የመንግስት አመራር የሆንህ ከየትኛውም አይነት ዳር ያለህ አግዙንና ጠቅላይ ሚኒስትሩ ቢሮ ድረስ ተገብቶ
ክርስቲያኖች መኖር የማይችሉባት ሀገር የሆነችበት ምስጢር ምን እንደሆነ እንጠይቅ። ይህን 3 ሰንሰለት እናስኪደው። የተለያየ ሀሳብ አያስፈልግም። ብዙ ነን። ግማሹ ወደ ቅዱስ ሲኖዶስ ያምራ፣ ወደ ጠቅላይ ቤተ ክህነቱ ያምራ፣ ግማሹ ልቅሶ ይድረስ፣ ግማሹ ደግሞ ከፊሎቻችን ስርዓተ መንግስቱን ለምን ብለን እንጠይቅ። ይህ ሁሉ ጎዳና የማይሳካ ከሆነ በቅርብ ቀን ይሄን ሞክረን ሁሉም ክርስቲያን በያለበት ሰልፍ ይውጣና አትግደሉ ነው። ኑ እንግደላችሁ ብለን ልንጠራቸው አይደለም እንወጣ። አትግደሉ ተውን ቢያንስ እንበል እስኪ ዘመድ ተውንን እንዴ ምን ገላችሁ ነን ዝም ብላችሁ ዝም በሉ አይባልም እኮ። ተፈጥሮ ራሱ ዝም አያሰኝም። እየደበደቡ ዝም በሉ ይባላል አለ። በእርግጥ አዎ ድሮ ሰው ሲገርፍ ህፃናት ሲገረፉ እየቀጠቀጡ እናት አባት ደግሞ ዝም በል ይላል፣ ዋጣት ይላል። እየቀጠቀጡ ማለት እየመጡ ደግሞ ዋጥ ቢያንስ ዱለውንም ይማቱ ቢያንስ እንዲጮሁ እንኳን ይፍቀዱልን እንጂ እንድንጮህ ይፍቀዱልን። ይምቱን ግን እንድንጮህ ደግሞ አይከልክሉን። እንጮህ ከዚያ ውጭ ግን እስከ መቼ ድረስ መቼ ለመኖር ነው ያሰብነው? ፈራንም ደፈርንም ሐሰትን ማወራን እውነትን ማወራን ሰከንድ በተገለበጠ ቁጥር ወደ መቃብር አንድ እርምጃ እየሄድን ነው። በእድሜም በእነሱ ግፊትም ወደ ራሳችን እንምጣ። ራሱን የቻለ መደራጀት ባለበት መልክ እንደራጅ። እንዴ አለ እኮ በሚዲያ ወጥቶ እኮ አልሰማችሁትም እንዴ? ቅድም ስታሰማን የነበረው ልጅ እኮ ሲኖዶሱን ተቆጣጥረነዋል፣ መግለጫ መስጠት አይችልም አለ። በአፉ ማር እውነት መሰለበት። ሲኖዶሱም አይናገርም። ማህበረ ቅዱሳን ተቆጣጥረነዋል አለ። ማህበረ ቅዱሳን አንድ ክርስቲያን ተጠመቀ ሲባል በየቀኑ ይዘግብልናል። አንድ ክርስቲያን ሞተ ሲባል የት እየሄደን? ሲጠመቅ ነው የሚዘግብ። ሲሞት ሳያውቃቸው የሞተው። ሌላው ማህበር ምን እየሰራ ነው? ጃንደረባው እነ ዲያቆን ሄኖክ ኃይሌ እንዘምር ብለው ለዝማሬ ከቁጥር ልፍ የሆነ ሰው በመስቀል አደባባይ ሰብስበዋል። ጥሩ ነው እንኳን አዘመሩ እና በዚያ ህዝቡን በሰበሰቡበት ደግሞ የሞት ቀን ደግሞ አዋጅ አውጁን ይምጡ እንጂ ምን ሆናችሁ ነው? ለምንድን ነው የገደላችሁን? ይበሉ እንጂ ይምጡና። ያዘመሩት ህዝብ እየተገደለ ነው። ይምጡና ይገላግሉ፣ ይስጡ ሀሳብ። ሌላውም የሚመለከተው በየዘርፉ መናገር የሚችል በንግግሩ፣ መስራት የሚችል በስራው፣ ሀብት ያለው በሀብቱ፣ ሁሉም በየድርሻው ይናገር፣ ያገልግል። ለአንድ ሳምንት እየጮሁ ዝም ይህ ከሆነ ለሀገርም ለመንደርም ለግልም ለህልውናም ለነገም ለታሪክም ለትውፊትም ያገለግል ስርዓት አይደለም። እየጮሁ ከማለቅ እየነደዱ ከመሞት ውጪ ምንም አይነት ትርጉም ሊኖር አይችልም። ስለዚህ እውነት እላችኋለሁ እንደ ክርስቲያን አረ ፖለቲካ እንዳይሆን አረ እንዲሁ እንደዚህ እንዳይሆን አትግደሉ ነው እኮ ዘመድ። ሰው አትግደሉ ፖለቲካ ነው ሽምግልና ወላ እኮ ነው። አንድ ሁለተኛ እኔን እኮ እየገደሉኛል ተው አትግደለኝ ብሎ መጮህ ዝም እየመቀጠቅጠነ እንዳጮህ ይባላል። ይህንም በድፍረት መናገር ይጠይቃል። በድፍረት የሆነ ጳጳስ የሆነ ሀገረ ስብከት ሰራተኛ የሆነ ምናምን እዚያ ጀላብየውን ይጎትት ለክርስቲያን ካልሆነ ምን ይሰራልኛል? ህዝብ ሲያልቅ በህግ አምላክ የማይል ስለ እግዚአብሔር የማይል ምን ይሰራል? ያለ እኔ አባቴ አይደለም እንዲህ አይነት አባትም የለኝም። ምን ይሰራል ይሄ? እንዴት ቤተክርስቲያን 100 ዓመት ታሪክ ያስቆጠረች ቤተክርስቲያን ነደደች ስትባል ቤተክርስቲያን ምዕመናኑ በውስጡ ተቃጠሉ ሲባል 15 30 40 አስከሬን በየቀኑ ተቀበረ ሲባል ሰው እንዴት አይናገርም? ሰው ወጥቶ ሐሳብ አይሰጥም ወይ? ሰው ሐሳብ አይሰጥም ወይ? የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል? ይሄ ለኔ በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል። ከልብ ማለት ነው። ክርስቲያን ስትሆን ብቻ ነው የሚገባ። ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያለ አግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባህም። ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጩኸት ነው የሚመስልህ። የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባሃል እውነታው። ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች? እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው? ለምንድን ነው የምንሞተው? ክርስቶስን እናመልከው ዘንድ ዕድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን። ለምን
አመሰግናለሁ። ቃል ተሰማልን መምህር፣ ይሄ ነው ሐሳቡ። አትግደሉን ያልነው መሞት አንፈልግም፣ የመኖርኛ መብት አለን እግዚአብሔር አምላክ የሰጠን እና ህገ መንግስታዊ ደግሞ መብታችንን መጠቀም እንፈልጋለን ያልነው እና ይሄ ፖለቲካ ከመሰላችሁ ይምሰላችሁ፣ ግን አትግደሉን ማለት መሞት አንፈልግም ማለት ግን ፖለቲካ አይደለምና ይሄው ነው። ግልጽ ስለሆነ በጣም እናመሰግናለን መምህር ማለት ነው። መምህር ኤፍሬም ያሉትን ሐሳብ ግን ሁላችን በደንብ ያንን ስሜት ፕላስ ደግሞ ያንን ሐሳብ በደንብ ሁላችንን እንያዘው። እሱ ከያዝን አንድነት ካለን መሬት ላይ መስራት ከቻለ በቃ የማይሳካ ነገር የማንቀይረው ነገር የለም። ከቅድም ጀምሮ ሲባል ነበር ጳጳሳቱ ላይ ያሉ ማንቃት አለብን። እነሱ እኮ ስለተኙ ነው እንጂ አይደለም በሲኖዶስ ደረጃ ተነግሮ ይቅርና አንድ ጳጳስ ምን ያክል ኃይልና ነገሮችን መቀየር እንደሚችል እኮ በአባቶቻችን እኮ አይተናል። አንድ ጳጳስ ሲኖዶስ አያስፈልግም ማለት አንድ ጳጳስ ተነስቶ ኦኬ ክርስቲያን ወገንህን ጠብቅና እሁድ በ29 ለሰልፍ ውጣ ቢል አንድ ጳጳስ ኢናፍ ባይዘው አንድ ጳጳስ እኮ ነው የምላቸው። አቡነ ጴጥሮስ ህዝቡን ያነቁት ህዝቡን ያጸኑት እኮ ለዛውም ከፋሺስት ጣሊያን ገዝቶ በያዘበት ሰዓት እኮ እሳቸው ሐውልታቸው ሞቶ ዛሬም ድረስ ጀግንነታቸው ህይወታቸው ይናገራል። እዚህ ስንት ጳጳሳት ተሰብስበው ቁም ነገር መስራት ህዝብ እያለቀ አድም መሰማት ራሱ አልቻሉም። ኦኬ መሰማት አልቻሉም። እግዚአብሔር ይስጣቸው። የሐረር ሊቀ ጳጳስ አይ ቲንክ የዛሬ የዘንድሮ ይሁን የቆየ ይሁን አላቅም የተናገሩት ነገር አለ። ግን ስቲል እንደዛ አይደለም ማለት እንዲህ ካደረጋችሁ ግድያው ካላቆመ ሳይሆን መናገሩ መልካም እኮ ነው። ግን ካላቆመ ሳይሆን ኦልሬዲ የሚያቆም ነገር እኮ አይደለም። ልክ እንደ ፔንዱለም ጊዜውን እየጠበቀ በየጊዜው የሚገደል ህዝብ ነው ያለው። ሶ የማያቆም ከሆነ ሳይሆን በቃ ኦልሬዲ የሚያቆም አይደለም። ሰንሰለቱ የተንሰራፋ የተደራጀ ኦርቶዶክሳዊ ጠል የሆነ እና ኦርቶዶክስን ከኢትዮጵያ ምድር ለማጥፋት ስልታዊ ነገር እየተሰራ ነው። ሶ ይህ ስልታዊ ነገር ደግሞ በመደራጀት አንድ በመሆን ራስን በመጠበቅ ነው። ስለዚህ ተነሳና ራስን ጠብቅ የሚል ጳጳስ አንድ ነው የሚያስፈልገው። ሶ ያንን ለማድረግ ደግሞ ከላይ አታስቡት። ይሄ ማለት እንደው ቪዲዮ እየሰራን ምን እየሰራችሁ ነው እያልን ቪዲዮ እንስራ እንዴ? ስንቴ ነው የተሰራው? በአርሲ ጉዳይ አልተሰራም እንዴ? ጳጳሳት ምን እያደረጋችሁ ነው ተብሎ ስንት ቪዲዮ አልተሰራ? ባይዘወይ እነሱ ጥሩ እንቅልፍ ላይ ናቸው። እንደው ደክሞ ሰልችቶ ታቆማለህ፣ ሰልችቶ ትተዋለህ። ከዛ በኋላ ነገሩ ይቀጥላል እንጂ እነሱን አነቃለሁ ብለህ ራስን የምተኛው ኦኬ። በቪዲዮ ብዛት ፌንት ሰርታ አንተ ቀድመህ ትተኛለህ፣ እውነት ለመናገር ማለት። ስለዚህ የሚያስፈልገው ምንድነው? እንደተባለው ጉዞ መደረግ ካለበት ጉዞ መደረግ ያለበት እንዴት ነው ማለት እንትን ያስፈልጋል፣ ፈቃድም ያስፈልጋል ለጉዞ። ሶ የጉዞ ወኪል ማድረግ የሚችሉት አንድ ይሄ ወጣቶች ፈቃድ አላቸው አይደል? በቤተ ክርስቲያንም የተደራጁ ናቸው አይደል? ወጣቶቹ በቃ የጉዞ መርሃ ግብር ማዘጋጀት መነሻ ከየቦታዎቹ ከፒያሳ ሊሆን ይችላል፣ ከቃሊቲ ከምናምን በየአካባቢው ያሉ ወጣቶች ቀን ተነጋግረው በዚህ ቀን የጉዞ ይደረጋል። በአዲስ አበባ ከተጀመረ በየክልሉ ያሉ ወጣቶች ያንን ጉዞ ማድረግ ይችላሉ። በነገራችን ላይ ተነጋግረው ማለት ነው። በኢትዮጵያ ያለ ወጣት ሁሉ በዚህ ቀን ጉዞ ወደ አርሲ ከተባለ ሁሉም ያደርጋል። ይቅርታ ተመለስኩኝ። ይሰማል? አሁን መታል ይወዲ መታል። ይቅርታ ስልክ ገብቶብኝ ተቋረጠ እና ይህንን ጉዞ ለማድረግ ያንን ስለሚያስፈልግ ማህበራት
ኦኬ ኢትዮጵያ ውስጥ ያላችሁ የወጣቶች ማህበርም ይሁን ጃንደረባ ትውልድም ይሁን ሌሎች ማህበራት የጉዞ ወኪል ያላችሁ ኦርቶዶክሳዊ የጉዞ ማህበራትም ኢቨንቶች የምታዘጋጁ ማህበራትም ጉዞ ማድረግ የሚከለክላችሁ ማንም የለም። ሶ የጉዞ መርሃ ግብር አዘጋጁ። ኦርቶዶክሳዊ በዛውም ወጣ ብሎ እስኪ ስለ ወደፊት የኦርቶዶክሳዊ ህልውና ይነጋገር። እስኪ ወጣ ብሎ የኦርቶዶክሳዊ ደህንነቱም ወጣ ብሎ በዛውም ይመልከት። ይየው እንዴት እየኖሩ እንደሆነ እንዴት እየተሰቃዩ እንደሆነ ወጣ ብሎ መመልከቱም ለእርሱም ለኦርቶዶክሳዊም በጣም ትልቅ ነገር ነው። አንድ ሰው ባይዘወይ ይሄ 13 ሰው 100 ሰው ተገደለ ብላችሁ ከምትሰሙና የሆነ መንገድ ላይ ስትሄዱ አንድ ሰው ሲገደል ስታዩ ያለው ለውጥ የሚሰማችሁ ስሜት እኩል አይደለም አይደል? አንድ ሰው ሲገደል አይታችሁና እንደው 100 ሰው ተገደለ ተብላችሁ ቢነገራችሁ የአንድ ሰው ሞት ያያችሁት ምናልባት ለ2 ሳምንት እንቅልፋታችሁ ልኖሩ ትችላላችሁ። ሰው ወጣቱ ህመሙ እንዲገባው እየገባው አይመስለኝም። ኖርማል ዜና እየሆነ ነው መሰለኝ። 10 ሰው 20 ሰው 30 ሰው ሞተ ማለት ኖርማል ዜና ሆኗል። በጣም የሚያስደነግጥ ጊዜ ነው የደረስነው። ስለዚህ እስኪ ወጣ ብለን ህመማቸውን ለመካፈልም ይጠቅማል። ጉዞው እንደተባለው በእንደዚህ አይነት መልክ ማዘጋጀት የሚችልበት መንገድ ቢስተካከል፣ ከዛ እንደተባለው ደግሞ ቀጣዩ በየአድባራቱ ያላችሁ ወጣቶችም ክርስቲያኖችም ቤተ ክርስቲያን ሄዳችሁ እንደተባለው ስለ አርሲ ክርስቲያኖች ድምፅ እንሁንበት። ሰንበት ቅዳሴ ከቅዳሴ በኋላ ከቻለን እንደዛ ማድረግ ብንችል በጣም መልካም ነው። እንደው እግዚአብሔር በሁሉም ነገር ያግዘን። እግዚአብሔር ይስጥልኝ። ባሮኬ መምህር በጣም በሰፊው ስላሉት እንደው በልቦናችን ያሳድርልን የተናገሩትን ለማለት ነው። እግዚአብሔር ይስጥልኝ። በሚገባ ዮሐዴ በጣም ጥሩ ቆንጆ ማጠቃለያ፣ ምንም እንትን የማይለት ምናልባት ቀረ የሚል ሀሳብ ያለው ሰው ካለ ሀሳብ እዚህ ውስጥ ካላችሁ ውስጥ እንቀበል። መምህር እንዲያው የቅዱሳን አምላክ በተግባር እንድንገልጸው ይርዳን። ብዙ ቀን ስላወራን ቢያንስ ያሁኑን የስራ ያደርግልን። ያሁኑን ውይይት ምሽትም አንዱ ቤት ይከፍታል ከቻልን እኛም አሊያም እናንተ ብትከፍቱ ጥሩ ነው ስለሚመች ለመሰባሰብ እንደዚህ አድርጉና ተገናኝተን የበለጠ ነገሩን እናጠንክረው። ምጅምር ሐሳብ በነገራችን ላይ ወሬ ብቻ ሐሳብ ብቻ ብላችሁ ተስፋ አትቁረጡ። ከሐሳብ የተለየ ስራ የለም፣ በድን ነው የሚሆነው። ምጅምር ሐሳቡ ነው ወደ ስራ የሚያድገው። ሁሌ ሐሳባችን ስራ ሳይሆን ቀርቷል። አሁን ግን ሐሳባችን ስራ እናድርገው። ስለዚህ ምሽትም እንገናኝ፣ እንወያይ። የቅዱሳን አምላክ ይርዳን። ሁላችሁም በያላችሁበት ስማቸውን ባታውቋቸውም ወለተ ማርያም ገብረ ስላሴ፣ ወለተ ስላሴ ገብረ ማርያም እያላችሁ በያላችሁበት ወለተ ስላሴ ገብረ ማርያም፣ ወለተ ማርያም ገብረ ስላሴ እያላችሁ በያላችሁበት ቦታ ጸሎተ ማርያም ድገሙ። በረከታቸው ይድረሰን። በእውነቱ ሞታቸው ሳይሆን እግዚአብሔር የሚሰጣቸው ክብር ማለት ነው። ክብራቸው ለእኛ ይድረሰን እና ጸልዩ በያላችሁበት። እግዚአብሔር ራሱ ደግሞ ይታረቀን። የእግዚአብሔር ጠብ ሁሉ ያለበት ይመስላልና እሱ ይታረቀን በእውነት